ለማድረግ እየሞከርሽ ነው? የተቸገረችውን እናትሽን ለመርዳት ነው የሞከርኩት። ምን ነው ክፋት አለው እንዴ? ቆይ ድጋሚ ነግሬሽ ነበር አይደል ራይ? ያንቺ እርዳታ ምንም ነገር አያስፈልገኝም። ቆይ አንቺ ደንቆሮ ነሽ እንዴ? ሰምቼሻለሁ። የረዳሁት ደግሞ አንቺን አይደለም። እናትሽ ደግሞ እርዳቴን በፍቃደኝነት ተቀብላለች። ይኸውልሽ የኛ ሀብታም የኛ ላሙዲን መርዳት ከፈለግሽ በጣም ብዙ መንገድ ላይ መረዳት የሚፈልጉ ብፁዓን አሉ። እሺ ሂጂና እነሱን እርጂ። ይልሽ እኔ ያንቺን እጅ የምፈልግ ልጅ አይደለሁም። እሺ ባጣ ብቸገር እምበላው እንኳን ባጣ ካንቺ አልጠይቅም። አንቺ ላፈልጊ ትችያለሽ ብሌን። በአንቺ መግደርደር ውስጥ ደግሞ ያቺ ምስኪን እናትሽ መጎዳት የለባትም። ቆይ ስለ እናትሽ ሲጀመር ሀሳብ ያደረገሽ አንቺ ማነሽ? ምንድነሽ? ከየትስ ነው የመጣሽው? አንቺ ትናንትና መጥተሽ ስለኔ እናት ታስቢያለሽ እንዴ? ማንም አይደለሁም። የቅርብ ያለ ሰው ሲጎዳ ማየት ደግሞ አልፈልግም። እናትሽን ካወኳት በኋላ ደግሞ በጣም የምታሳዝን እናት ነው ያለችሽ። አንቺም የገዛ ጓደኛሽን ነው እየረዳሽ ያለሽው። ግን ብሌን ምን ያህል የዋህ እንደሆንሽ ታውቂያለሽ? ምሽ እባክሽ የኛ ሳይ አታሹፊ ብሌን። እኔ ከልቤ ነው እያወራሁሽ ያለሁት። እናትሽ በጣም የዋህ ሴት ናት። ውይ በጣም አሳዘነችሽ አይደለ? አዎ በጣም። እንደዛ ከሆነ ታዲያ አንድ ነገር አድርጊላታ። መቼስ አንቺ ምን ይሳንሻል? በጣም ደስ እያለኝ ነው። እስኪ ምን ላድርግላት? እንግዲህ እንደማየው ከሆነ ለእናቴ በጣም አዝነሽላታል። እውነት እኮ ነው። እኔም እናቴ በጣም ታሳዝነኛለች። ያው አቅሙ ባይኖረኝ ነው እንጂ የሚገባት ነው አይደለም እየኖረች ያለችው። ይሄንን ነው ማስበው ብሌን። አንቺን ለፍታ ላሳደገችሽ እናት ደግሞ ይሄ አይገባትም። ልክ ነሽ። ይሄ ህይወት እኮ ለእኔ እናት ብቻ ሳይሆን ለማንኛውም እናት አይገባትም አይደለ እንዴ? አዎ እሱማ ለማንም እናት አይገባም። እንግዲህ እናት ያለችበትን ሁኔታ የተሻለ አይደለም። የሚገርምሽ ነገር ደግሞ ክረምት ሲመጣ ኑሯችን የበለጠ ነው ራስ ምታት የሚሆንብን። እንዴ ለምን? ያው እንግዲህ ቀና ብለሽ ቤታችንን ካየሽው ቆርቆሮ እንዳለው ወንፊት ሆኗል። የተበሳሳ ነው። ዝናብ እንኳን ክረምት ላይ ሲዘንብ ውጭና ውስጡ ለኛ አንድ አይነት ነው። እና እናቴ ደግሞ ሳላለባት በቃ ሌሊቱን ሙሉ ስትስል ነው የምታድረው። ውይ የኔ እናት ስታሳዝን። እና ታዲያ በዚህ ልክ ካዘንሽላት፣ በዚህ ልክ ልብሽ ከራራላት፣ ለምን በስሟ አንድ ቤት አትከሽላት? ምን ቤት እንዴ? ምን ነው እንደዚህ ደነገጥሽ? በጣም አልነበር እንዲያዘንሽላት? አዎ አሳዝናኛለች፣ ግን ደግሞ ይሄን ያክል የማድረግ አቅም የለኝም። እና ታዲያ ለእኔ እናት የማዘንሽ ልብ 100 እና 200 ብር የመስጠት አቅም ብቻ ነው ያለሽ? ለአንዳንድ ነገር ይሆናቸዋል እኮ ብዬ ነው። ሰምኛለሽ ራይ? እኔም ሆንኩ እናቴ በአንቺ 100 እና 200 ብር የምንገዛሽ ሸቀጦች አይደለንም። እሺ በአንቺ 200 እና 100 ብር ከቻልሽ ልብና ህሊና ግዥበት። ይልሽ የኔ እናት ሰርታ ጥራገራ መኖር የለመደች ሴት ናት። በየቀኑ እዚህ እየተንቀፋደልሽ እየመጣሽ እናቴን መቀበልና ታስለምጅብኝ። እሺ እንዴ ብሌን፣ እኔ እኮ ሰምኛለሽ ራይ? ድጋሚ እኔም ሆነ እናቴ ጠገብ ብትደርሺ ሲጥ አድርጌ ነው ሽምገል ሲጥ አድርጌ ይልሽ። እኔ ነገሮችን ዝም ብዬ ታግሼ ማለፍ ሴት አይደለም። እሺ አጠገቤ እንዳትደርሺልሽ። ገና ስታይ 100 ሜትር ራቂኝ። እሺ ካራቅሽኝ ግን 100 ሜትር ሞትሽ ወደ እኔ እያቀረብሽ ነው። እሺ ይበቃል። ጽኑ ዛሬ ምንድነው? የአርብ መውቀል ነው እንዴ? ይቅርታ አባዬ ዝም አልኩ አይደለ? አዎ ምን እያሰብሽ ነው እንደዚህ አፍሽ ተያዘው? አባዬ በቃ እኔ እኮ የሚያስጨንቅ ነገር ከህይወትሽ አይጥፋ የተባልኩ ነው የሚመስለው። ምን ተፈጠረ ደግሞ? ትናንት ቢሮ ተስፋ ያናግሮኝ ነበር። ምን ስለ ስራ ነው ያናገረሽ? አይደለም አባዬ፣ ስለ ባቢ ነበር ያናገረኝ። ስለ ባቢ ምን? ይኸውልህ አባዬ፣ አቶ ተስፋዬ እኔና የባቢን ግንኙነት አይፈልገውም። ሁለታችን እንድንለያይ በጣም ነው የሚፈልገው። እንደዛ እንደሚያስብ አውቃለሁ፣ ምክንያቱም እንደሆነ ባይገባኝም። እና ምን አናገረሽ? አባዬ ባቢ አልነገረኝም። አቶ ተስፋዬ ግን ከጽናትና ከኔ አንዱን መምረጥ አለብህ ብሎታል። ለምንድን ነው እንድትለያዩ የፈለገው? አባዬ
ልጄ አንቺን አግብቶ ደሃ እንዲሆን አልፈልግም አለኝ። አይ ጊዜ ትናንት በሀብታንቱ እንዳልተባለ ዛሬ ግን ራሳችንን የደሃ መዝገብ ላይ ያገኘ ነው። አይ አባዬ ፍርዱን እንኳን ለእግዚአብሔር ብንተውለት ጥሩ ነው። ጊዜ ጣለን ቢያንስ ብዙ ነገር እንድናይ ፈጣሪ ፈልጎ ሊሆን ይችላል። እኔ ለዚህ ሁሉ የዳረኩሽ ማስተዋል ነበረብኝ። አባዬ እኔ በፍጹም አንተ ራስህ እንደዚህ ስትል ማየት አልፈልግም። ሁሉም ነገር የሚሆነው በምክንያት ነው። ፈጣሪ ይሄን እያደረገ ያለበት ምክንያት ሊኖረው ይችላል። ስለዚህ ዝም ብለን በትዕግስት ነው ማየት ያለብን። እሺ ምን ልታደርግ ያሰብሽው? እኔ እንጃ አባዬ፣ እኔ በጣም እየጨነቀኝ ነው። ባቢ በእኔ ምክንያት እንዲጎዳ አልፈልግም። የኔ ልጅ ከአካል ጉዳተኝነት የበለጠ የልብ መሰበር በጣም ከባድ ነው። ልቡን ብቻ ጠብቂ። እንዴት አድርጌ አባዬ? ምን ማድረግ እንዳለብኝ እንኳን አላውቅም። በጣም ነው እየተጨነቅኩ ያለሁት። ጽንዬ ልብሽ የሚልሽን ዝም ብለሽ አዳምጪ። ታዲያ ቆም ብለሽ አስቢ። እሺ ቆይ ትንሽ የኔ ወድ ምንድን ነው እንደዚህ ፊትሽ የሚጠርሽው? አንተ እንድታነሳው ብዬ ነው። ይኸው አነሳው። አየሽ እንደዚህ ስትስቂ ነው የሚያምርብሽ። እንደዚህ ከሆነማ ሁሌም ፊቴን ጥየው ነው የምመጣው። ምክንያቱም እየሳምክ እንድታነሳልኝ። ውይ ብቻ ግን አንድ ቀን ከረሶት እንደዚህ እንደጣልሽው እንዳትይ ቢቀርብሽ ይሻላል። ወረኛ። እሺ ታዲያ ምን ሆነሽ ነው የከፋሽ? ደግሞ በጣም ናፍቀኸኛል። ተይ እንጂ ደግሞ ናፍቆት ከመጀመሩ ነው ማስከፋት የጀመረው። የናፈቅከውን ሳታገኝ ስትቀር አይከፋም ባቢ? እና ታዲያ አላገኘውም እያልሽ ክስ እያቀረብሽብኝ ነው? አዋ እንዴ ነው ፍቅር፣ አንቺ ፈልገሽኝ እኔ ያልተገኘሁበት ቀን የለም። ሁሌም እኮ ከጎንሽ ነው ያለሁት። እየቀለድኩ ነው ባቢዬ። ግን አባትህ ስለኔ እናንተ ያለው አመለካከት ምንድን ነው? ምንም ይሁን አንቺ ምን አስጨነቀሽ? እንዴ ለምን አልጨነቅም ፍቅር? በእኔ ምክንያት ከአባትህ ጋር ስትጋጩ ማየት አልፈልግም። የኔ ወድ አንቺ እኮ እድለኛ ነሽ። እንዴት ነው እድለኛ ነሽ ማለት? ይኸውልሽ የአንቺ አባትነትና የኔ አባትነት ይለያያል። የአንቺ አባትነት ለሰው መኖር፣ ሰውን መርዳት፣ ፍቅር ነው የሚያውቀው። የኔ አባት ደግሞ ከልጁ የበለጠ ገንዘብን ማስበልጦ ነው የሚወደው። ምን አስበልጦ ብቻ እስከ ማምለክ ድረስ። ስለዚህ ብንጣላ እንኳን ልንጣላ የምንችለው ባንቺ ሳይሆን በገንዘብ ምክንያት ነው። አይ ባቢ እንደዛማ አይባልም። እሱም እኮ አባትህ ነው። ለአንተ መልካምና ጥሩ ነገር ከማሰብ የተነሳ ሊሆን ይችላል እንደዚህ የሚያደርገው። ይኸውልሽ እኔን ለማጽናናት ብለሽ ውሸት አትናገሪ። አባዬ ከኔ ከራቀ በጣም ቆይቷል። ለመልሰው ሞክሬ ነበር። እሱ ግን ብዙ እርምጃ ተራምዶ ሄዷል። ግን አንቺ አትጨናነቂ። በአንቺ ሳይሆን በገንዘብ ምክንያት ነው የምንጣለው። አባቴ በአሁኑ ሰዓት ከኔ ይልቅ ገንዘብ በልጦበታል። አይ እኔ እንኳን እንደዛ አይመስለኝም። ማንኛውም አባት ልጁን በገንዘብ አይቀይርም። ቆይ ለምን ይመስልሻል ከአንቺ ጋር እንዳለው የሚፈልገው? ያው ተቸግረህ እንዳትኖር አስቦልህ ነው። አይደለም ራሔልን አግብቼ ከራሔል ሀብት ላይ ተቋዳሽ እንደሆነ ነው። እኔ ገንዘብ አልወድም እያልኩኝ አይደለም፣ ግን ደግሞ ገንዘብን ፈልጌ ብዙ ማጣቸው ነገሮች አሉ። በቃ እሺ እንርሳው። በጣም ይቅርታ፣ የማይሆን ስሜት ውስጥ ከተትኩ አይደል? ልዩነታችን ይሄ ነው። አባቴ ደግሞ ገንዘብን ካሳዩት ምንም ነገር አሳልፎ ከመስጠት ወደኋላ አይልም። እየቀለድኩ ነው ባቢዬ። ግን አባትህ ስለኔ እናንተ ያለው አመለካከት ምንድን ነው? ጤና ይስጥልኝ። እንደምን ዋልክ አቶ ግርማ?
እንዴት ነህ አቶ ተስፋዬ? ደህና ይመስገን። እንዴት ነህ? ሰላም ነኝ። እንዴት ነህ አንተ? ሁሉ ሰላም። አሁን ትንሽ ለውጥ የለው? አሁን ለውጥ አለው፣ ትልቅ ለውጥ አለው። ፈጣሪ ይመስገን። እኔ ደግሞ ላናግርህ እፈልጋለሁ ስትለኝ የታመምኩ መስሎኝ ነበረ። አይ አላመመኝም። እንዲያው አንድ ነገር ቢያስጨንቀኝ እሱን ላማክርህ ነው የጠራሁት። ምንድን ነው የተፈጠረ ነገር አለ እንዴ? ከጽኑ ጋር እያወራን ነበር። ትናንት ያልካትን ነግራኝ ትንሽ ምክንያት ስላልገባኝ ነው። ስለ ባቢና ስለ እሷ ግንኙነት? አዎ ልክ ነው። አንድ ላይ መሆን እንደሌለባቸው እንደነገርካት ነግራኛለች። ምክንያቱ ደግሞ ምንድን ነው ብዬ ስጠይቃት አንቺን አግብቶ ድሃ መሆን የለበትም ልጄ አልካት። አዎ ምንም ግራ የሚያጋባ ነገር የለም። ማንኛውም አባት ለልጁ መልካም ነገር ነው የሚያስበው። አዎ ልክ ነህ አቶ ተስፋዬ። ግን ደግሞ መልካም ህይወት ምንድን ነው ብለን ሁለቱን መጠየቅ አለብን። መቼም ፍቅር ካለ በቂ ነው ልትለኝ አይደለም ይህን ሁሉ ዙሪያ ጥምጥም የሄድከው? አዎ እነዚህ ልጆች ገንዘብ የላቸው፣ ግን ወጣት ናቸው። ለወደፊቱ ሰርተው ማግኘት የሚችሉ ናቸው። ግን ገንዘብ የላችሁም እና አንድ ላይ መሆን የለባችሁም መባል የለባቸውም። ይቅርታ አድርግልኝ ግርማ፣ ለዚህ እንደጠራኸኝ ባውቅ ኖሮ አልመጣም ነበረ። ልጅህን አግብቶ እንዲሰቃይ አልፈልግም። አቶ ተስፋዬ ጊዜ በሰጠ ነገር መዝናናት ትንሽ አይከብድም? ትናንት የነበርክበትን ረስተህ ዛሬ እንደዚህ መሆን ትንሽ አይከብድም? እኛም እኮ ትናንት አንተ ያለህበት ቦታ ላይ፣ አንተ ደግሞ እኛ የነበርንበት ቦታ ላይ ነበርክ አይደል እንዴ? እኔ ትናንትናውን ህይወት በጭራሽ አልፈልግም። ልጄም ይሄንን ህይወት እንዲኖር አልፈልግም። እባክህ አቶ ተስፋዬ በልጆቹ መሀል አትግባ። እድሉን እንስጣቸው፣ ይስሩ፣ ይለወጡ። ጽዳት ሰርታ ነው የምትቀየረው? ጽዳት ምንድነው ግርማ? አታውቅም ነበር እንዴ? ልጅህ እኮ ነው የድርጅት ውስጥ ጽዳት ሰራተኛ ነች። በጭራሽ አይሆንም። አየህ፣ ይሄን ስለማታውቅ ነው ልጅቷ በጽዳት ስራ ህይወቷን ትቀይራለች ብለህ የምትለው። ስለዚህ ከልጄ እራቁ። ብሌኒሻ ግን ታውቆሻል፣ በጣም የተናደድሽ ነው። እንዴት አልናደድ ጽኑ፣ እንዴት አልናደድ? ይች ራሄል እያለች ራሄል እኮ እዚህ ሰፈር እዚህ ሀገር እዚህ ዓለም ላይ ስላለች አለመናደድ አልችልም። በጣም እየተከታተለችኝ ነው። በጣም በቅድሚያ ተረጋጊ። ግን አዲስ የተፈጠረ ነገር አለ ማለት ነው? የማላውቀው ነገር አለ? ምን ያደረገችሽ ነገር አለ? ምንም አታረገኝ ነገር አለ ጽኑ፣ ምንም አታረገኝ ነገር አለ። በጣም እየተከታተለችኝ ነው። እቤት ድረስ መታ እኮ ጽኑ ለእናቴ እረዳሻለሁ ብላ፣ እኔ እኮ የትኛዋ መቄዶንያ ድርጅት እንደሆነችም እኮ አላውቅም። መታ ብር ሰጣት እኮ ነው ሄደችው። ምንድነው? ቆይ የሆነች ያለችው እቺ ሴትዮ ይልስ ጽኑ፣ እኔ ምንም አላውቅም። ግን ይልሽ እኔ በጣም እያበሳጨችኝ ያለችው። ስታበሳጭሽ እንደዚህ የምታስቂው? ተይ ቆይ ግን እኔ ያልገባኝ ከኛ ምንድን ነው የምትፈልገው? የሆነ ነገር ማድረግማ አለብን። ጽናት እንኳን ደህና መጣሽ። እሺ እንዴት ነሽ ወይዘሮ እስራኤል? እኔ ደህና ነኝ። ዛሬ ምን እግር ጣለሽ? ማናገር ፈልጋለሁ ራሄል። አንድ ጥያቄ ልጠይቅሽ? ይቻላል ጽኑ። ምንድን ነው? እስቲ በግልጽ ንገሪኝ። ከኔ ምንድን ነው የምትፈልጊው? ምን እንዳደርግልሽ ነው ፍላጎትሽ? እሺ ይሄንን ለምን ጠይቅሽ? ራሄል በእኔ ዙሪያ ባሉ ሰዎች ላይ በጣም አይንሽን እየጣልሽ ነው። የምትፈልጊው ባቢን ነው አይደለም? አዎ ባቢ የልጅነት ፍቅሬ ነው። እሱም ብቻ ነው የምፈልገው። እና የልጅነት ፍቅርሽን የማይሆን ቦታ እየፈለግሽ አይመስልሽም? የት መፈለግ እንዳለብኝ አንቺ አትነግሪኝም ጽናት። እሱን ደግሞ እንዴት እንደማደርግ አሳይሻለሁ። ሲያዩሽ በጣም ብልጥና አስተዋይ ሴት ትመስይኝ ነበር። አንቺ ግን በጭራሽ እንደዚህ አይነት ሴት አይደለሽም። እሺ የእኛ አስተዋይ አንቺ ካስተዋልሽ በቂ ነው። ይኸውልሽ ራሄል፣ እኔ እዚህ የመጣሁት ከአንቺ ጋር አፍ ለመካፈት አይደለም። ግን አንድ ነገር ልንገርሽ፣ እየሄድሽበት ያለሽው መንገድ ትክክል አይደለም። አንቺ ማነሽና ነው የኔን መንገድ የምትነግሪኝ? አንቺስ ማን ስለሆንሽ ነው የብሌን እናት ሄደሽ የምታስጨንቂያት? ነው ወይስ ሄደሽ እሷን ስለረዳሽ ባቢ ተመልሶ ወደ አንቺ የሚመጣ መሰለሽ? እሱ አንቺን አይመለከትሽም። እሺ ሰሚኛለሽ ራሄል፣ የምትፈልጊው ባቢን ከሆነ ባቢ አጠገብሽ ነው ያለው። ፍቅርን ደግሞ መግዛት የምትችይው በፍቅር ብቻ ነው።
አንቺ ከሱ ፍቅር ሳይሆን ያለብሽ እልክ ነው። የጣልሽውን ሰው ስላነሳብሽ፣ ሌላ ፍቅር አይደለም ያለብሽ። እሺ የኛ አዋቂ አንቺ ነሽ አይደለ ስለኔ ፍላጎት የምታውቂው? ምን አንቺን እኮ ለማወቅ የተለየ ያን ያህል ካልኩሌሽን አያስፈልገኝም። እመኝኝ ጽናት፣ በቅርብ ቀን ናሆሜ እጄ ያስገባዋለሁ። በጣም የሚገርመውና በጣም የሚያስቀው ነገር ከባቢ ጋር በጣም ረጅም ጊዜ በፍቅር ኖረናል ትያለሽ፣ ግን ስለሱ አንድም የምታውቂው ነገር እንኳን የለም። ምን እንደማቅና እንደማላውቅ እሱን አብረን ብናይ ይሻላል። ትሰሚያለሽ? የፈለግሽውን አድርጊ፣ በፈለግሽውን መንገድ መሄድ ትችያለሽ። ግን እኔ የምነግርሽ ነገር ከእኔ አጠገብ እራቂ፣ በቃ ከአካባቢ ጥፊ። እሱ ደግሞ ለበቀሌ መልስ ምት ነው። አልገባኝም። የምን በቀል ነው ደግሞ? ናሆሜን ወስደሽ ብቻዬን እንዳስቀርሽኝ፣ አንቺን ደግሞ ናሆሜን ብቻ ሳይሆን ያለሽን ነገር ሁሉ ወስጄ ብቻ መቅረት ምን እንደሆነ አሳይሻለሁ። ጥሩ። ስለዚህ ከኔ ጋር ያለሽን ጦርነት በደንብ አጠናክርሻለሁ። ዛሬ አቶ ግርማ ቤት ጠርቶኝ ሄጄ ነበር። ምን ፈልገው ነው ደግሞ የጠራ? ስለ ጽናትና ስለ ባቢ ሊያወራኝ ነው። ምንድነው ደግሞ ስለ እነሱ የሚያወራ? ምን ብቻ እናጋባቸው ሊልህ እንዳይሆን? ያው በይው ተው ግንኙነታቸው እንዳይቋረጥ ምናምን ይለኛል። ቤቱ ድረስ ጠርቶ ልጄን ያግባት ብሎ ለመነ? እሱ እኮ ነው የሚገርመው። ደግሞ ሰርተው ይቀየራሉ አይለኝም መሰለሽ? አንተ ግን በደንብ አስጠንቀቀ ነገርከው አይደል ለናሆሜ? አዎ በደንብ ነግሬዋለሁ። እንግዲህ ምርጫውን ራሱ ማስተካከል ከቻለ አስተካከለ፣ ካለ በለዛኛ እናስተካክልለታለን። ሁለተኛ ዳግም ከዚች ከባለጌ ልጅ ጋር እንዲኖር አንፈልገም። ለሁሉም የሚሻለው እሱ ነው። እኔ ጋር የተትረፈረፈ ሀብት እያለ ያቺ ውዳቂን አግብተውማ እንዲሰቃይ አልፈልግም። ልጄ በድህነት ተሰቃይቶ እንዲኖር አልፈልግም። ልጄ ከኔ ብዙ ማግኘት የሚችለውን ሳያገኝ ያደገ ልጅ ነው። የዛን ጊዜ ደግሞ እኔ መስጠት ሳልፈልግ ሳይሆን በድህነት ውስጥ ሆኜ ነው። ስለዚህ ከዚች ከባለጌ ድሃ ጋር እንዲኖር አልፈቅድም። አንድ ነገር ተፈጥሯል አቶ ተስፋዬ። ምን ተፈጠረ? በጽናት ዙሪያ ያሉ ብሌንም ሆነ አባቷ ጽናትን ልጎዳ እንደምችል ስለገመቱ እያንዳንዷን እንቅስቃሴ መከታተል ጀምረዋል። አንቺ ደግሞ ከሷ ምን አለሽ? ባቢንግ በእጅሽ ካስገባሽ? ባቢ በእጄ መግባቱ ብቻ በቂ አይደለም። ምክንያቱም ነገ ጥሎኝ እንደማይሄድ እርግጠኛ መሆን እፈልጋለሁ። ደግሞ ተመልሶ ከሄደ በጣም ነው የምጎዳው። እሷን ትቷት ከመጣ ተመልሶ ወደ እሷ አይሄድም። አትጨነቂ። አይመስለኝም አቶ ተስፋዬ። እሷ ከስራችን እስካልጠፋች ድረስ መቼም አርፋ እንደማትቀመጥ ታውቃለህ አይደል? ባቢ ወደ እኔ ከተመለሰ በኋላ እሷ የባቢ ስርስር ካለች ቆይ ምንድን ነው የምናደርገው? ስለዚህ ማትወጣው ችግር ውስጥ መክተት አለብን። ጥሩ ሀሳብ ነው። እና ምን ልታረጊ ያሰብሽ? ማንነት መቀየር አለብኝ። ወደማይጠብቁት መንገድ መሄድ ነው ያለብኝ። እንዴ ማንነት መቀየር ማለት? እነሱ የማይገምቱትን ጭንብል ለብሶ መጫወት። እሱን ደግሞ በቅርቡ ታየዋለህ። ያሰብሽውን ሳታረጊ አርፈሽ አተኝም አይደል? እንዴት ብዬ አርፌ እተኛለሁ አቶ ተስፋዬ? ልቤን እኮ ነው ያጣሁት። እንግዲህ የልብሽን እንድታገኝ እመኝልሻለሁ። እመነኝ፣ በቅርቡ በእጅ ያስገባዋለሁ። አቤት አባባ ጠራኝ? አዎ ላናገርህ ፈልጌ ነው የጠራሁት። ስለምንድን ነው የምታናገረኝ? አባት ከልጁ በጣም የሚፈልገው ነገር ምን እንደሆነ ታውቃለህ? እኔ እንጃ አባባ። ምንድን ነው የሚፈልገው? ልጅ የሚወስነውን መንገድ፣ ልጅ የሚወስነውን ሀሳብ፣ የሚሄደውን መንገድ ማን እንደሚጨነቅለት ታውቃለህ? ቀድሞ የሚመጣውን ጉድጓድ የሚያይለት አባት ነው። አልገባኝም አባባ። ቆይ ምን ለማለት እየፈለክ ነው? ድጋሚ ነገርኩህ፣ አስተካክል አልኩህ። አንተ ግን ከኔ የበለጠ የምታኖር ሴት እንዳለች ድጋሚ ነገርከኝ። እንደሷ አትበል አባባ። ጽናት ጥሩ ልጅ ናት። እኔ ከሷ ተለይቼ መኖር አልችልም። ከኔ ተለይተህ መኖር ትችላለህ ግን? እንዴ ምን ማለት ነው አባባ? ቆይ እኔ እንዴት ካንተ ተለይቼ መኖር እችላለሁ? ባቢ ሁለት ምርጫ የለም፣ አንድ ምርጫ ምረጥ። ለነገሩ ከነገርከኝ ቆይተሃል። እኔ ተስፋ አልቆርጥም ብዬ እንጂ። እባክህን አባባ እንደዚህ አትበል። እሷንም ወዳታለሁ፣ አባትነትንም ፈልገዋለሁ። አንተ ነህ ከኔ ተቃራኒ የምትሆነው። በግልጽ ለመጨረሻ ጊዜ ልጠይቅህ ባቢ፣ ማንን ትመርጣለህ ከኔና ከዛች ውዳቂ?
እባክህን አባባ እንደዚህ አይነት ጭንቀት ውስጥ አታስገባኝ። እኔ በቃ መምረጥ አልችልም። ንገረኝ ባቢ፣ ከኔና ከዛች ከማትረባ ሴት። እባክህን አባባ እንደዚህ አትበል። ጽናት አንተ እንደምታስባት ሴት አይደለችም። ቆይ ግን ለምንድን ነው ለመረዳት የማትሞክረው? እዚህ ጋር የመረጥከው ነገር ግልጽ ነው። በጣም አዝናለሁ ባቢ። ምን ያህል ከባድ እንደሆነ ግን ስትወልድ ታየዋለህ። ትክክለኛውን ነገር ምረጥ፣ ከኔና ከዛች ከውዳቂ ሴት። አባባ እባክህ እንደዚህ አትበል። እኔም የራሴን መስመር ወስናለሁ። ምን አይነት ውሳኔ ወሰንከው? የማስበው አንድ ልጄ ባቢ ትቶኝ ሄዷል። ከዚህ በኋላ እኔ ልጅ የለኝም። ምን አይነት ውሳኔ ነው እየወሰንክ ያለው? ቆይ ምን አድርገህ ነው የምትለኝ? ክህደቱን የጀመርከው እኮ አንተ ነህ ባቢ። አንተ ነህ የሚሻልህን የመረጥከው። እንዴ አባባ ይሄ ደግሞ ምን ማለት ነው? ልጅ አይደለም እያልከኝ? ከዚህ በኋላ 10 ጊዜ መናገር አልፈልግም። እኔ እናንተ አባትና ልጅ አይደለንም። ከዚህ በኋላ ከቤት ወጥተህ የራስን ህይወት ምረጥ። ምን? አዎ ይሄ የመጨረሻ ውሳኔ ነው። እንዴት አልክ አቶ ተስፋዬ? ሰላምሽ? ትናንት አንድ ነገር ተነጋግረን ነበር። ምንድን ነው ያረጋገጥኩልህ ሀሳብ አቶ ተስፋዬ? ባቢ ከሚጎዳ ሁሉን ነገር ይቅር የምትይ አፍቃሪ ነበር የምትመስኝ። አንቺ ግን በተቃራኒ ሆነሻል። ስለዚህ ያሰብኩት ሀሳብ ጠቅላላ ትክክል ነው ማለት ነው። ባቢን ለጥቅም እንጂ ለፍቅር እንዳልቀረብሽው ገብቶኛል። አረ እንደሱ አይደለም አቶ ተስፋዬ። እኔ ባቢን ለጥቅም ብዬ አይደለም የቀረብኩት፣ ስለምወደውና ስለማፈቅረው ብቻ ነው አብሬ ሆንኩት። ፍቅር እንደዚህ ነው እንዴ ጽናት? ፍቅር እኮ ለወደዱት ሰው መስዋዕት መሆን ነው። አንቺ ግን ባቢን ጭራሽ ወደ ችግር ውስጥ እየከተትሽው ነው። አልገባኝም። እንዴት ነው እኔ ባቢ ችግር ውስጥ እንዲገባ ላደርግ የምችለው? ከእሱ ጋር መሆንን ካላቆምሽ ጎዳና እንደሚወጣ ነግሬሽ ነበር። እና ምን እናለው? የፈረድሽበት ሆኗል። እስቲ ግንኙነታችሁ የት እንደሚያደርሳችሁ እናያለን። አቶ ተስፋዬ እና ልጅህን ከቤት እያባረርከው ነው? አዎ ከቤት አባረረዋለሁ። ከእኔ አንቺም መርጧል። ምርጫውን ይኑር ብዬ ሰፊ ድል ሰጥቼዋለሁ። እባክህን አቶ ተስፋዬ ልለምንህ፣ እኔ ዛሬውኑ ስራውን አቆማለሁ። ባቢ እኮ የትም የሚሄድበት ቦታ የለውም። የት ይሄዳል ብለህ ነው የምታስወጣው ከቤት? እባክህን ተስፋዬ እንደዚህ አታድርግ። እባክህን እኔ ዛሬውኑ እለቃለሁ። አንቺ ያለሽው አንቺ ታኖሪያለሽ ብዬ ነው። እባክህን ተስፋዬ ይህንን ነገር አታድርግ። እኔ አንተ ያልከኝን ነገር በሙሉ አደርጋለሁ። አንዳንድ ነገሮች በተሰጣቸው ሰዓት ካልተደረጉ ተደረጉም አልተደረጉም ትርጉም የላቸውም። አርፍደሻል ጽናት። እባክህን አንድ እድል ብቻ ስጠኝ፣ አንድ እድል። እኔ ከዚህ በኋላ ባቢ አጠገብ አልደርስም። አይ እንዴት እንደምትኖሩ ማየት ስለምፈልግ ውሳኔን አልቀይርም። እባክህ አቶ ተስፋዬ ልለምን፣ አንድ እድል ብቻ ስጠኝ እባክህን። በራሱ ጊዜ ነገሮችን ሲረዳ ሊመለስ ይችላል። አሁን አንቺ ስለጠየቅሽኝ ምንም የሚፈጠር ነገር የለም። ለሌላው ጊዜ ግን አርፋጅ አትሁን። አንቺን ሳቅፍ ከቅፍሽ ውስጥ ሰው የዓለም ሁሉ ጭንቀት እኮ ነው የሚጠፋልኝ። በጣም ይቅርታ ፍቅር። ነገረሽ እንዴ? አዎ አሁን ሲወጣ እኮ ነግሮኝ ወጣ። የኔ ፍቅር፣ እኔ ግን በተአምር አንተ በእኔ ምክንያት እንደዚህ ስትከፋ ማየት አልፈልግም። እንኳንም ይሄ ሆነብን፣ እንኳንም ተፈተን። ይሄ እኮ ያጠነክረናል እንጂ ያለያየ ነው። ቆይ ባብሻ እንደዚህ ማድረግ አትከፋብኝ? ደግሞ አንቺ ምን አደረግሽኝ? እኔ ልዕልት፣ በእኔ ምክንያት እኮ ነው ከአባት ጋር የተጣላኸው፣ ከቤትም የወጣኸው። በአንቺ ያገኘሁትስ ደስታ
በአንቺ ያገኘሁት ሰላማዊ ህይወት እሱ አይቆጠርልኝም? እስቲ እባክህን አትደብቀኝ የኔ ፍቅር። ማለቴ ምን እየተሰማህ ነው? አልከፋህም? ምንድነው እየተሰማህ ያለው? እባክህን ሳትደብቅ ንገረኝ። እውነት ለመናገር በጣም ከፍቶኛል፣ ተጨንቄያለሁ። ግን አባቴ እንደዚህ ከሆነብኝ በጣም ቆየ። ዛሬ አንቺን ምክንያት አደረገ እንጂ ከተለወጠብኝ ቆይቷል። ግን አንድ ቀን ይሄ እንደሚሆን አስብ ነበር። እኔ ይሄ ነገር በጭራሽ እውነት ይሆናል ብዬ አስቤ አላውቅም ነበር። ዝም ብሎ ለማስፈራራት ያክል ያለህ ነበር ይመስለኝ። አንቺ አባቴን አታውቂውም። በእርግጥ እኔም አሁን አላውቅም። እሺ ግን አንድ ነገር ብቻ ልጠይቅህ፣ እምቢ አትለኝም አይደል? ምን እሺ ልበልሽ የኔ ንግስት? በቃ ባቢዬ እንደተለያየን እንገራቸውና እኔ እናንተ በድብቅ እንገናኝ። እኔ አንተ ከዚህ በላይ እንደዚህ ስትጨነቅ ማየት አልፈልግም። በቃ አላደርገውም ጽኑ። በቃ አንቺ አትጨናነቂ፣ እኔ ሁሉንም ነገር አስተካክላለሁ። አሁን ነው የተነሽና ቀፊ ይህንን ጫጫታ አለ ጸጥታስ ቢል ትንሽ ናሆሚ እንዴት ነህ? ደህና ነኝ። እንዴት ነሽ? ምን ነው ፊት የተጨነቅ ትመስላለህ? አይ አልተጨነቅኩም፣ ደህና ነኝ። ቆይታ ወዴት ነው እያናገርኩህ እኮ ነው። ለምን ይሆን ከሆነ አትነግረኝም? ግፋ ቢል ጭንቀታችንን መነጋገር አለብን አይደል እንዴ? ምንም ጭንቀት ሆነ መከፋት የለም፣ አታስቢ። አይመስለኝም ናሆሚ፣ ፊትህን ብታየው እኮ እንዴት እንደምታሳዝን የእውነት። ራይል ምን እንደተፈጠረ ታውቂያለሽ አይደለ? ዝም ብለሽ የሰውን ስሜት አነባለው ነገር አትጮች። አንተ ስታወራ እኮ እንዲቀል ብዬ ነው አይደል? በጣም ታስቢ አይደል እንዴ? እውነት ናሆሚ፣ እኔ ለአንተ በጣም ነው ማዝነው። ስትከፋ ማየት አልፈልግም። ካሰብሽ ለራስሽ አስብሽ። እኔ አጣሁት ማደሪያ ጎጆ፣ አንቺ ግን የሰላም እንቅልፍ ነው ያጣሽው። አንቺ ነሽ የምታሳዝኝ ናሆሚ። እኔ ብቻዬን ነው የምኖረው፣ ትልቅ ቤት አለኝ። እኔ ደግሞ የራስን ክፍል አዘጋጅልሃለሁ። እስከዛው ድረስ ቤት እስክታገኝ እኔ ጋር ኑር። አመሰግናለሁ፣ አልፈልግም። እባክህ አትግደርደር ናሆሚ። ቆይ በዚህ ሰዓት የት ትሄዳለህ? እስኪ እሺ በለኝ። አሰሚኝም እንዴ? አልፈልግም። መቼስ ያቺ ጽናት ጋር እኖራለሁ ብለህ አይደለም አይደል? እና ቢሆን ምን ችግር አለው? አይ ቤቱ ላይ በቃችሁ ይችላል ብዬ ነው። በዛ ላይ ታማሚ አለ፣ ደግሞ ተከራይተው ነው የሚኖሩት። ደግሞ አከራይ ሰው ሲበዛ እኮ አይወዱ። አታስቢ ራይል፣ እኔ ትልቅ ልጅ ነኝ፣ ማረጉን አውቃለሁ። ግን ነገ ከዛሬ የተሻለ ነው። ምን ነው እንደዚህ ሊያደርግ አባትህን የመከርኩት መስሎ ነው? እሱን አንቺ አልሽው። ስሩ ያው ልጅ እሺ ከጽናት ጋር ለመኖር ነው የሁሉ ደስታ ትሆናል። እኔ እያለሁ እስኪ ታደርጋት እንደሆነ እናያታለን። ሄሎ ማማ፣ ራሂል ነኝ። ባለፈው ስለ ቤቱ ጉዳይ ያወራሁት ልጅ። አሁን ካለበት በእጥፍ እከፍላለሁ ማማ። ቤቱን ሳየው በጣም ስለወደድኩትና ለቤተሰቦቼ ምቹ ስለሆነ ነው ማስጨንቆት። ልክ እኮ ኖት። እኔ ደግሞ የተሻለ ነገር ነው የሰጠሁት። አሁን ደግሞ ኑሮ በጣም ውድ ነው። ከኑሮ ጋር ደግሞ ገቢው ካልጨመረ አስቸጋሪ ነው እኮ። እሱን እኮ ነው የማወራሁት። አዎ ዛሬ ወስኑና ይንገሯቸው። እሺ ማማ፣ በቃ ደህና ዋሉ። እሺ አቶ ናው የት እንደምገባ ያለው መቼስ አብራቸው ጎዳና ልውጣት ፓርቲቱ ደግሞ አዘጋጅልሃለሁ። በዚህ አላረቅ። ጥሩ ውሳኔ ነው የወሰንከው። ጥሩ ውሳኔ እንኳን የወሰንኩ አይመስለኝም።
በአንድ ልጄ ላይ ጭካኔ ፈጠርኩበት ይመስለኛል። ልክ እኮ ነህ አቶ ተስፋዬ፣ ጨክነህበታል። ግን ደግሞ ፈጣሪ ዮናስ ላይ የጨከነበትን አይነት ጭካኔ ነው የጨከንክበት። ምን ማለት ነው ደግሞ? ያው እንደምታውቀው ዮናስም ፈጣሪ እንደዚህ አይነት ጭካኔ የጨከነበት መንገዱ ትክክለኛ መንገድ ስላልሆነ ነው የአሳ ነባሪ አፍ ውስጥ የከተተው። አንተም ቢሆን በልጅህ እንደዚህ ያደረከው ትክክለኛ መንገድ ላይ ስላልሆነ ነው። ስለዚህ ብዙ አትዘን። እሱስ ልክ ነሽ። ባቢ ስህተቱን በአጭር ጊዜ ሊተው የሚችል ልጅ አልሆነም። ጭራሽ ስህተቱ እየባሰበት መጣ። አሁን ይገባዋል አቶ ተስፋዬ። አንዳንዴ ነግረኸው ካልሰማ እራሱ ችግር ውስጥ ሲገባ ይገባዋል። ብዙ ሳይሰቃይ ቢገባው ደስ ይለኝ ነበር የኔ ልጅ። ቶሎ የሚገባው ችግር ሲበዛበት ነው። እንግዲህ እናያለን። ከዚህ በላይ መቼስ ችግር የለም። አንድ ግን የቀረ ነገር አለ አቶ ተስፋዬ። ምንድን ነው የቀረው? ይህንን የምልህ ናሆሜ ችግር ውስጥ እንዲገባ ፈልጌ አይደለም፣ ግን ነገሮችን አስተውሎ እንዲመለስ ስለምፈልግ ብቻ ነው እኮ። ምንድን ነው የቀረው? ስራ። ስራ ምን? ባቢና ጽናትን ከቤት ብታስወጣቸው ምንም አይሆኑም። ምክንያቱም ሁለቱም ስራ አላቸው። ግን ሁለቱም ስራ ከሌላቸው የትም መድረሻ ስለሌለው ተመልሶ አንተ ጋር ይመጣል። እንዴት ነህ? እንዴት ናችሁ? አለን አባዬ። ደህና ነን። እንዴት ነበር ዛሬ ስራ? ትንሽ እኮ አመሻችሁ። አዎ ትንሽ አመሸን። ምን ነው የስራ በዛ እንዴ? አይ አልበዛም ጋሽ ግርማ። ምንድን ነው የተፈጠረው የኔ ልጅ? አረ ምንም አልተፈጠረም ጋሽ ግርማ። ባቢ ተጨንቀሃል እኮ። ትንሽ ከአባባ ጋር ተጋጭተን። በጽናት ምክንያት ነው እንዴ? ያቀረበው ምክንያት እሱ ነው። ባቢ መረዳት ስላልቻለ ነው። ለአንተ መልካም በማሰብ ነው። አይ ጋሽ ግርማ እስኪቱ አባዬ በቃ እናንተ ተጫወቱ። እኔ እስከዛ አራት ምናምን ልስራ። አንድ ቁጭ በይ፣ የምናወራው ነገር አለ። ምንድን ነው አባዬ? አንድ የደበቅሽኝ ጉዳይ አለ እንድትነግሪኝ እፈልጋለሁ። ኧረ እኔ ምንም አልደበቅኩም አባዬ። ምን ልደብቅ እችላለሁ ደግሞ? እዛ ቢሮ ምንድን ነው የምትሰሪው? ኧረ አባዬ በጣም እያስጨነከኝ ነው። እኔ ስራ እየናኩ አይደለም። መነሻሽ ምንም ይሁን መድረሻሽ ትልቅ እንደሆነ አውቃለሁ። እንዴት አንቺ ታስተዳድረው የነበረው ቢሮ እንደዚህ አይነት ስራ ትሰራለሽ? ለሞራልሽ ሳትጠነቀቅ በጭንቅላትሽ ላይ እኮ ነው የተረማመዱት። የኔ ልጅ ስትፈልጊ ሌላ ቦታ የፈለግሽውን ስራ መስራት ትችያለሽ። እኔ እውነት ምንም አልሆንኩም። ትናንት ታስተዳድሪበት የነበረው ድርጅት ላይ ይሄን ስራ እንድትሰሪ ግን አልፈልግም። አውቃለሁ ለእኔ ብለሽ እንደሆነ፣ ግን ጽኑዬ ይቅርብሽ።
ተስፋዬ መጥቻለሁ። ባቢን ጥሪውና እናወራለን። እሺ ዛሬ የተገናኘነው አንድ ነገር ላውራችሁ ነው። ሁለታችሁም ከዛሬ ጀምሮ ከዚህ ቢሮ ተባራችኋል፣ ወጣችኋል። ምንድነው የሚያስቅህ? ቆይ ግን ምን አይነት አባት ነህ? ከመጀመሩ ነው እንደዚህ ጨካኝ ሆንከው? ቢያንስ እንኳን እኮ ልጅ ነኝ። አሁን ነው እንደ አባትነቴን የምታውቀው? በአባትነቴ ስንቴ ነው ከስተት እንድትማር ነገርኩ። እሷ ማንም አይደለችም፣ ሚስቴ ናት። ለዞም እምወዳት። ቆይ ይህን ያለ ምንድን ነው እንደዚህ የምትጨክንባት? ይቺ ልጅ አትሆንህም ባቢ፣ ይዛ ነው ገደል የምትገባው። ስለዚህ ትናንትና ከቤት ተባረርን፣ ዛሬ ደግሞ ከስራ እያባረርከኝ? አዎ እያባረርኩ ነው ባቢ። አንተ ምርጫ መርጠሃል። አንተ እያደረክ ያለውን ነው እኔም እያደረኩ ያለሁት። አመሰግናለሁ። በዚህ ዓለም ላይ እንዳንተ አይነት አባት ይኖራል ብዬ አላስብም ነበር። የተመኘልኝን የወርቀት ህይወት እንኳን። እባክህ ተይ ጽኑ፣ ይሄ ልመና አያስፈልጉም። ልብስሽን ቀይሪና እንውጣ። ይሄ ፉከራ የት እንደሚያደርስ እናያለን። ባቢን ይደከመኝ በቃ እንዴ። ባቢሻ ተይ ጽኑ፣ ምንም እንዳትይ። በእኔ ምክንያት ነው ምናምን እንዳትይ። ግን እኮ እውነታው ደግሞ ይሄ ነው ባቢሻ። ይሄ ሁሉ ነገር እየተፈጠረ ያለው እኔ ባንተ ህይወት ስለገባሁ። ይኸውልሽ ጽኑ፣ ይህ የምታያችሁ ነገር በሙሉ ለእኔ አዲስ አይደለም። ጎዳና ለኔ ምንም ብርቅ አይደለም። ህይወቴን ሙሉ የኖርኩበት ነው። በቃ ገንዘብ፣ ስራ ኖሮኝ እንኳን አያውቅም። እኔ ካንቺ ተለይቼ የምኖረው ይሄ የተርላ ህይወት እዚህ በስቃይ ማሳለፈው ይሻላል። ግን እኮ ይኸውልሽ ጽኑ፣ ይሄ ህይወት ነው። ህይወት ደግሞ ቀላል አይደለም። ብር፣ ገንዘብ ያለሱ መኖር ይችላል። አንቺን ያጣው ቀን ግን በእውነት ጽኑ እሰበርብሻል። እሺ የኔ ውድ ቃል ግቢልኝ። ቃል እገባለሁ።
በቃ አሁን አባትሽ ጋር ሂጂ፣ እኔ እመጣለሁ። ወዴት ልትሄድ ነው? እመጣለሁ የኔ ፍቅር፣ ትንሽ ጊዜ ስጪኝ፣ እመለሳለሁ። የኔ ጌታ ምንድነው ዙሪዬ? ምን ሆነሽ ነው? እንኳን መጣሽ። በእናትሽ በጣም ጨንቆኝ ነበር። እስኪ ጠጋቢ ተቆጣጠርሽው። ቆይ ጽኑዬ፣ ምንድነው የተፈጠረው? ማለት ምን ሆነሽ ነው? ወይ እንኳን መጣሽልኝ ብሌንዬ፣ በጭንቀት ልፈነዳ ነበር። ጽኑዬ፣ ድምጽሽን ስሰማ እኮ በጣም እንደከፋሽ ታስታውቂያለሽ። ቆይ ምንድነው የሆንሽው? የተፈጠረ ነገር አለ እኔ የማላውቀው? ከስራ ተባረርን። ተባረሪያ። እኔ ደግሞ ከባድ ጉዳይ መስሎ እንደዚህ ተንቀጭቅጄ መምጣቴ በእናትሽ እንዴ! ደግሞ ለጽዳት ስራ ይልሽ አንደኛው ድርጅት ገብተሽ ጥልቅ ማለት ነው። ምን አያስፈልገው? እሺ አንቺ ተባረርን ነው እንዴ ያልሽኝ? አዎ። እንዴ አንቺናማ? እኔና ባቢ። እረፍ! እሱ እንዴት ይባረራል? ማለቴ የአባቱ ልጅ ታረለ እንዴ አንቺ? ሰው ከአባቱ ልጅ ይባረራል እንዴ? እኔ እንጃ ብሌንዬ፣ በቃ አባረራል። ቆይ ግን ምን ማለት ነው? ማለቴ በምን ምክንያት ነው ሁሉ ነገር እየተፈጠረ ያለው? እሱማ በእኔ ምክንያት ነው። እንዴ እንዴት ባንቺ ምክንያት ይሆናል? ጽኑ፣ ቆይ አንቺ ምን አደረግሽ? እሱ አንተዋት ተብሎ አልተዋትም ስላለ ነው ይሄ ሁሉ ነገር የሆነው። ቆይ ግን ለምንድን ነው በዚህ ልክ አንቺን መቀበል ያልቻለው? ያው እንግዲህ ብሌንዬ፣ ደሃ አይደለም ለዛ ይሆናል። ትንሽ እንኳን አያፍርም እንዴ? እንዴት ነው አንቺን ደሃ ለማለት ምን ሞራል ያገኘው? ቆይ እራስቶት ነው እንዴ? በእናንተ ድርጅት አይደል እንዴ ሀብታም የሆነው? አላውቅም ብሌን፣ እኔ በጣም እየጨነቀኝ ነው። ቆይ ምንድነው ማድረግ የምችለው? ምን እንደሚሻለኝ ራሱ አሁን ላይ ምንም ማውቀው ነገር የለም። በቃ ይልጽምዬ፣ በቃ ተረጋግሺ። ሌላ አማራጭ እንፈልጋለን። እኔ በእኔ ምክንያት እንደዚህ ሲሰቃይ ማየት በጣም ነው እየከበደኝ ያለው። እንዳልለየው ደግሞ በጣም ነው የምወደው። እኔ ደግሞ አባትና ልጅን በዚህ ሰዓት መለያየት አልፈልግም። አንቺ እኮ አይደለሽ መለያየታቸው ጽኑዬ። ሲጀመር አባትየው ገንዘብ ሲያገኝ የሚያረጋቸው ነው የሚያሳጣቸው። ከእድሜያቸው በላይ እኮ ነው የሚያስቡት። አንዳንድ ጊዜ ግን ከተራበ ለጠገብ አዝናለው የሚባለው ለዚህ ነው። እሺ ቆይ ምን ላድርግ ብለኝ? ይልስ ጽኑዬ፣ በቃ አሁን ምንም ነገር አትጨነቂ። ቤት ገብተሽ እረፍት አድርጊና ከዛ በኋላ ስትነሺ በተረጋጋ መንፈስ እናስብበታለን። እሺ ቆይ እሺ፣ አሁን በቤት ነው? ተይው እባክሽን፣ በቃ ሂድ። ወንድ ልጅ እኮ ብቻውን ነው የሚያለቅሰው። ተረጋግቶ በኋላ ላይ ይመጣል። ተነሽ እንሂድ። በቃ ነሽ፣ ተረጋጊ። ነሽ እንሂድ። ተነሽ። ስታስጠጊ ደግሞ ሲደብርሽ
ኧረ ፈጣሪ እድሜ ልኬን ትፈትነኛል። ወይኔ አባዬ፣ እኔም በገንዘብ እኔ አንድ ልጅም በገንዘብ ኧረ አምላኬ አቤት አባዬ። ባቢ የት ሄዱ ነው? ባቢ ያው በዚህ ሰዓት ስራ ነው የት ይሆናል ብለህ ነው አባ? ምንድን ነው የሆንሽው? እንዴ ኧረ እኔ ምንም አልሆንኩም አባዬ፣ አንተ አትጨነቅ። የሆነ ነገርማ ሆነሻል። እስቲ ምንድን ነው የሆንሽው ንገሪኝ። ጽንዬ፣ እኔ ከመናገርሽ የበለጠ የማትናገሪው ነገር ነው የሚያስጨንቀኝ። ምን ነው ከባቢ ጋር ደህና አይደላችሁም እንዴ? አይ አልተጣላንም። እሺ ምንድነው ተቀምጠሽ መረጋጋት ያቃተሽ እንዴ? ታውቆሻል ግን ደጋግመሽ እኮ ስልክ እያየሽ ነው ያለሽው። አባዬ ከስራ ተባረርን። አቶ ተስፋዬ ባቢንም አባረረው። ይህ ሰውዬ ግን ምንድነው ፍላጎቱ? እንዴት በገዛ ልጁ ይጨክናል? እኔ እንጃ አባዬ፣ ግን በጣም ጨካኝ አባት ነው ያለው። እሺ አሁን ባቢ ነው ያለው? እኔ አላውቅም አባዬ፣ ግን በቃ ብቻዬን መሆን እፈልጋለሁ ብሎ ነው ጥሎኝ ሄደው። አባዬ ባቢ መጣ።